እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። ከባለፈው የቀጠለውን ፐርፌክት ኮምፒቲሽን ማርኬት ስትራክቸርን ዛሬ እናያለን። ፐርፌክት ኮምፒቲሽን ማርኬት ስትራክቸር ከብዛት ካላቸው አቅራቢዎች ወደ ጥቂቱ ስንመጣ የመጀመሪያውን ቦታ የሚይዘው የገበያ ስትራክቸር ፐርፌክት ኮምፒቲሽን ማርኬት ስትራክቸር መሆኑን ከዚህ በፊት አይተናል። ፐርፌክት ኮምፒቲሽን የገበያ ቅርጽ ምን አይነት አለው የሚለውን ነገር ስንመለከት እዚህ ስር የተዘረዘሩትን 5 ባህሪያቶች መያዝ አለበት። የመጀመሪያው ፐርፌክት ኮምፒቲሽን ለመባል በጣም ብዙ ባየሮችና ሴለሮች መኖር አለባቸው። ላርጅ ነምበር ኦፍ ባየርስ ኤንድ ሴለርስ። ለምሳሌ ፐርፌክት ኮምፒቲሽንን ስናስብ የጤፍ ወይንም አግሪካልቸራል ፕሮዳክትን የሚያቀርቡ ሰዎችን በውስጣችን እንሳላቸው እንጂ በዚህ ዓለም ገሃድ ዓለሙ ላይ ፐርፌክት ኮምፒቲሽን የሚባል ማርኬት በፍጹም የለም። ወደሱ የሚጠጉት ግን የጤፍ ወይንም አግሪካልቸራል ፕሮዳክት የሚያመርቱትን ማሰብ እንችላለን። በጣም ብዙ የጤፍ አቅራቢዎች አሉ። በጣም ብዙ የጤፍ ተጠቃሚዎች አሉ። ላርጅ ነምበር ኦፍ ባየርስ ኤንድ ሴለርስ ማለት ይህ ነው። ሆሞጂኒቲ ኦፍ ፕሮዳክትስ ዘ ፕሮዳክት አንደር ፐርፌክት ኮምፒቲሽን ሹድ ቢ አይደንቲካል ተመሳሳይነት ያለው ፕሮዳክት መሆን አለበት። የሚቀርበው ጤፍ የአንደኛው አርሶ አደር ጤፍና የሌላኛው አርሶ አደር ጤፍ ተመሳሳይ ጤፍ ነው። ስለዚህ ሆሞጂኒየስ ፕሮዳክት ነው። በሶስተኛ ደረጃ ፍሪ ኢንትሪ ኤንድ ኤግዚስተንስ። ፐርፌክት ኮምፒቲሽን ላይ ያለ ነጋዴ ሲያተርፍ ካየን መግባት እንችላለን፣ ሲከስር ካየን መውጣት እንችላለን። ፍሪ ኢንትሪ፣ ማንም አይከለክለንም። ፐርፌክት ኢንፎርሜሽን ፎር ቦዝ ኮንሱመርስ ኤንድ ፕሮዲውሰርስ። ኮንሱመሩም ሆነ ለፕሮዲውሰሩ ፐርፌክት የሆነ ኢንፎርሜሽን ሊያገኙ ይችላሉ፣ ስለ ኢንፑትም ስለ አውትፑትም። የእነዚህ ነጋዴዎች ዓላማ ማክሲማይዜሽን ኦፍ ፕሮፊት፣ ማክሲማይዚንግ ፕሮፊት። እነዚህን ነገሮች ከያዘ ገበያው ፐርፌክት ኮምፒቲሽን ይባላል። ከነዚህ ስር አንዱ ከተሳተ፣ አንዱን ባህሪ ከጣሰ ያ ማርኬት ፐርፌክት መሆኑ ቀርቶ ኢምፐርፌክት ኮምፒቲሽን ይሆናል ማለት ነው። ስለዚህ ፐርፌክት ኮምፒቲሽንን ለማሳየት ምን አይነት ዲማንድ ኤንድ ረቨኒው ከርቮች አሉ? ፕሮፊት ማክሲማይዜሽኑን ለመረዳት ፐርፌክት ኮምፒቲሽን ማርኬት ስትራክቸር የገበያ ቅርጽ ነው ካልን ምን አይነት ዲማንድ ከርቭና ምን አይነት ረቨኒው ከርቮች አሉ የሚለውን እዚህ ላይ ሁለት ነገሮች የምናያቸው ነገሮች አሉ። ዲማንድ ከርቭና ሰፕላይ ከርቭ። ዲማንድ ከርቭን ከኮንሱመር አኳያ ነው። ፈላጊ ብዙ ጊዜ ኮንሱመር ነው፣ አቅራቢ ደግሞ ፕሮዲውሰር ነው። አቅራቢ ላይ ሰፕላይ ከርቭን እናያለን። ዲማንድ ምን ይላል? 3 ነገሮች መሟላት አለባቸው ዲማንድን ስናስብ። አንደኛው ዊሊንግነስ፣ ለመግዛት ዊሊንግነስ መኖር አለበት። ከፈቃደኝነት ውጪ ደግሞ በሁለተኛ ደረጃ አቢሊቲ ቱ ባይ፣ አቅም ሊኖረን ይገባል። በሶስተኛ ደረጃ እቃው መኖር አለበት ገበያ ላይ አቬይላቢሊቲ። እነዚህ 3 ነገሮች ሲሟሉ ዲማንድ ይባላል። ስለዚህ ዲማንድ ምን ይላል? ዘ ሎ ኦፍ ዲማንድ ስቴትስ ዛት ኢንክሪዚንግ ፕራይስ ኦፍ ዘ ኮሞዲቲ ሊድስ ቱ ዲክሪዚንግ ኳንቲቲ ዲማንድ። ገበያ ላይ ስንሄድ ዋጋ የሚጨምሩብን ፕሮዳክቶች ላይ ፍላጎታችን እየቀነሰ ይመጣል። ዋጋው ከቀነሰልን ደግሞ የምንፈልገው ፕሮዳክት ፍላጎታችን ይጨምራል። ይህ በፕራይስ እና በኳንቲቲ ዲማንድ ያለው ግንኙነት ኢንቨርስ ሪሌሽን እንዲሆን ምክንያት ሆነ ማለት ነው። ኢንቨርስ ሪሌሽንሺፕ ቢትዊን ዲማንድ ኤንድ ሰፕላይ ካለ ከርቫችን የዚህ አይነት ስታይል ይመጣል። ዛት ሚንስ ይህ ከርቭ የፕራይስ እና የኳንቲቲ ዲማንድ ሪሌሽንሺፕ ነው። ዲማንድ ከርቭ ኢዝ a curve that represents the relationship between the quantity of the goods chosen by consumer and the price of the good. በፕራይስ እና በኳንቲቲ ዲማንዱ መካከል ያለ ግንኙነት ማለት ነው። ለምሳሌ 2 ብር ፕሮዳክቱ 2 ብር እያለ የኛ ፍላጎት 10 ቢሆን ዋጋው ወደ 5 ብር ሲያድግብኝ ፍላጎቴ ወደ 8 ይቀንሳል። ዋጋው ከ5 ብር ወደ 15 ብር ቢጨምርብኝ የኔ ፍላጎት ወደ 6 ወደ 5 ይቀንሳል። ዋጋው እየተወደደ ሲመጣ ገበያ ላይ ፍላጎታችን እየቀነሰ ይመጣል። ይህንን ሪሌሽንሺፕ የሚያሳይልን ዲማንድ ከርቭ እንለዋለን። በተዘዋዋሪ ሰፕላይ ማለት ደግሞ የፕሮዲውሰር ወይንም የአቅራቢ ባህሪ ነው። አቅራቢዎች ወይንም ነጋዴዎች ዋጋ ሲጨምርላቸው የደበቁትን ዕቃ ያወጣሉ። ዋጋው ስለጨመረ ኳንቲቲ ሰፕላይ
ቢኮዝ ማትረፍ ነው አላማቸው። ማትረፍ አላማቸው እስከሆነ ድረስ ፕራይስ ሲጨምር ኳንቲቲ ሰፕላይ ይጨምራል። ፕራይስ ሲቀንስ ደግሞ በውድ ጊዜ ሌላ ጊዜ ይሸጠዋሉ በማለት ወደ መጋዘን ያስገቡታል። ኳንቲቲ አቅርቦታቸው ይቀንሳል። ያለን ዕቃ ጠቅላላ ለመሸጥ ያለን ጠቅላላ ገበያ መውጣት የሚችለውና እቤት የሚቀመጠው ጠቅላላ ዕቃ ስቶክ ይባላል። ለይተን ገበያ የምናወጣት ብቻ ደግሞ ሰፕላይ ይባላል። ስለዚህ ኢንቨርስ ሪሌሽን ዲማንድ ላይ ብለን የተናገርነው ሰፕላይ ላይ በፕራይስ እና በኳንቲቲ ሰፕላይ ዳይሬክት ሪሌሽንሺፕ፣ ፕራይስ ሲጨምር ኳንቲቲ ሰፕላይ ይጨምራል፣ ፕራይስ ሲቀንስ ኳንቲቲ ሰፕላይ ይቀንሳል የሚለውን ነገር በግራፍ ስናየው አፕዋርድ ስሎፕ። ለምሳሌ በ2 ብር 10 ዕቃ ካቀረብኩ ዋጋው ወደ 4 ብር ቢጨምርልኝ የማቀርበው መጠን እዚህ ድረስ ይመጣል። ዛት ሚንስ ይህ ፖይንት ከ10 በቀኝ በኩል ነው የመጣው። ዛት ኢዝ 15 ሊሆን ይችላል ማለት ነው። ስለዚህ ዋጋ ሲጨምር ሰፕላይ አብሮ ይጨምራል፣ ዋጋ ሲቀንስ ሰፕላይ አብሮ ይቀንሳል። they have direct relationship between price and quantity supply ማለት ነው። ይህ ኢንተርሴክሽን ፖይንቱን ለመለየት ወደፊት ይጠቅመናል ማለት ነው። ወደ revenue curve ስንመጣ revenue curve the total amount of money the seller receives from the sale of goods and services። revenue curve ማለት ቶታል revenue ማለት ገበያ ይዘን የወጣነውን ዕቃ ስንሸጥ የምናገኘው ጠቅላላ ገቢ ማለት ነው። ስለዚህ እሱን ስንሰራ ለምሳሌ ፕራይስ 5 ቢሆን ፐርፌክት ኮምፒቲሽን ማርኬት ስትራክቸር ላይ ፕራይስ ኮንስታንት ነው። ፕራይስ ኮንስታንት ነው። መግቢያችን ባለፈው እንዳየነው ፕራይስ ቴከር ናቸው ብለናል። ፕራይስ ኮንስታንት ከሆነ እንደዚህ ነው ማለት ነው። 5 ብር ብለን እንይዘዋለን። ውድድራቸው ምንድነው? ኳንቲቲ ዲማንድን ኳንቲቲ ሰፕላይን በመጨመር በመቀነስ ነው። ማንም ሰው በፊክስድ ፕራይስ የፈለገውን ያህል አማውንት መሸጥ ይችላል፣ የፈለገውን ያክል አማውንት መግዛት ይችላል ባየር። ስለዚህ ውድድሩ 1 ዕቃ 2 ዕቃ 3 ዕቃ 4 ዕቃ ብለን እናስብ። ቶታል ሬቨኒው ኢዝ ኢኳል ቱ ፕራይስ ታይምስ ኳንቲቲ። ዋጋው 5 ነው ካልነ 1 ዕቃ ሲሸጥ ጠቅላላ ገቢው 5 ብር ይሆናል። 2 ዕቃ ሲሸጥ ጠቅላላ ገቢው 10 ይሆናል። 3 ዕቃ ሲሸጥ ጠቅላላ ገቢው 15 ይሆናል። ለምን? ፕራይስ ኢዝ ኮንስታንት። ስለዚህ ይህንን ስንሰራው በከርብ ስንሰራው ይሄኛው ቶታል ሬቨኒው ነው፣ ይሄኛው ኳንቲቲ ነው። ቶታል ሬቨኒው ኮንስታንት፣ ቶታል ፕራይስ ኮንስታንት ነው። ቶታል ሬቨኒው 5 10 15 እየጨመረ ይመጣል። 5 10 15 እነዚህን ገቢዎች እያገኘ የመጣው በአንድ ዕቃ እችን ያገኛል። ሁለተኛ ዕቃ ሲሸጥ እችን አማውንት ያገኛል። ሶስተኛ ዕቃ ሲሸጥ 15 ብር ያገኛል። ስንት ዕቃ ሲሸጥ? 3 ዕቃ። እነዚህን ከርቦች በአንድ ከርብ ስናገናኛቸው ይህ ከርብ ቶታል ሬቨኒው ከርብ ይባላል። they have upward sloping ይኖረዋል ማለት ነው። ፕራይሳችን ኮንስታንት ሆኖ የምንሸጠው መጠን እየጨመረ ሲመጣ ሬቨኒዋችን እየጨመረ ይመጣል። ይህ ከርብ ምንን ያሳየናል? that shows the relationship between the quantity of the firm's output and the total revenue it receives from selling that output። በሸጥኑ መጠን ጠቅላላ ገቢያችንን የሚያሳየን ከርብ ነው ማለት ነው። ይህን ካል the point at which the market demand and supply curve ከዚህ በፊት ምን ተባብለናል? ዲማንድ ከርብ ዳውንዋርድ ስሎፕ አለው ብለናል። ሰፕላይ ከርብ አፕዋርድ ስሎፕ አለው ብለናል። እነዚህን ከርቦች በጋራ አብረን እንሳላቸው። እዚህ ፕራይስ አለ፣ እዚህኛው ኳንቲቲ ብቻ ነው የምንለው። ሰፕላይም ዲማንድም ሁለቱንም ስለሚይዝ ይህኛው ዲማንድ ከርብ ነው፣ እዚህኛው ሰፕላይ ከርብ ነው። ሁለቱ የተቋረጡባት ኢንተርሴክት የሚያደርጉባት ቦታ ይቺ ቦታ it's known as equilibrium point ትባላለች። እዚህ ቦታ ላይ there is no surplus, there is no shortage። እጥረትም መትረፍረፍም የለበትም ማለት ነው እዚህ ቦታ ላይ። ስለዚህ at this equilibrium price the point at which the market demand and supply curve intersect with each other is the equilibrium point። እዚህ ቦታ ላይ ኢኩሊብሪየም ፖይንት እናያለን ማለት ነው። ይችን ኢኩሊብሪየም ፖይንት ላይ የምንገዛዛበት የዋጋ መጠን ኢኩሊብሪየም ፕራይስ ይባላል። እዚች ቦታ ላይ ያለችው ፕራይስ። በዚች ኢኩሊብሪየም ፕራይስ የምንሸጠውና የምንገዛው የእቃው መጠን it is known as equilibrium quantity ይባላል። the price at this level የት ቦታ? እዚች ቦታ ላይ ያለችው ፕራይስ ኢኩሊብሪየም ፖይንት ላይ ያለችው ፕራይስ ኢኩሊብሪየም ፕራይስ ትባላለች። ኢኩሊብሪየም ፖይንት ላይ ያለው ኳንቲቲ ኢኩሊብሪየም ኳንቲቲ ይባላል ማለት ነው።
ሶ ፕራይስ ማን ይወስናል? እዚህ ላይ ኢንዲቪጁዋል ሰፕላየር ኢንዲቪጁዋል ፕሮዲውሰር እዚ ኳልቱ ምን ይባላል? ፈርም ይባላል። ዘሰም ኦፍ ፈርሞች ደግሞ ኢትስ ናውን አስ ኢንዱስትሪ። የጤፍ አምራቾች ከተባለ ኢንዱስትሪ ነው ወይንም ማርኬት ነው። አንድ ግለሰብ ጠርተን ጤፍ ያቀርባል ካልን that is considered as a firm። የሳሙናው ኢንዱስትሪ ካልን ሳሙና የሚለው ቃል ኢንዱስትሪ ሲሆን B29 ወይንም ፖፑላር እያልን ካወራን that is firm። የፈርሞቹ የተለያዩ አይነት ፕሮዳክት የሚያመርቱ ወይንም ሲሚላር ፕሮዳክት ሊሆን ይችላል የነሱ ድምር ኢንዱስትሪ ሲባል ኢንዲቪጁዋል እያንዳንዳቸው ፈርም ይባላሉ። ስለዚህ ፐርፌክት ኮምፒቲሽን ላይ ምንድነው ያልነው? ፕራይስ ኢዝ ዲተርማይንድ ባይ ዘ ማርኬት ዘ ኢንተርሴክሽን ሉክ አት ሂር። እዚች መካከል ላይ ያለችው ኢኩሊብሪየም ፕራይስን አካልን ማን ነው የወሰነው? ዲማንድ ኤንድ ሰፕላይ ነው የወሰነው። ዲማንድና ሰፕላይ ነው ይሄ ነገር የወሰነው። ዲማንድ ኤንድ ሰፕላይ ከወሰነው በኋላ እዚህ ላይ ሉክ አት ሂር ይቺ ፕራይስ ኮንስታንት ናት። ፕራይስ ኮንስታንት ነው። ፕራይስ ኮንስታንት የሆነው የገበያውን ዋጋ ነው። ከዚህ በላይ እንውሰድ ካልን ማንም አይገዛንም። ከዚህ በታች እንሽጥ ካልን ኢራሽናል እንሆናለን። ስለዚህ ፕራይስ የሚወሰነው በኢንዱስትሪው ነው። ኢንዱስትሪው ማን ነው? ማርኬቱ ነው እንጂ እኔ ገበያ አዲስ ምርት ይዤ ገበያ ላይ ብቀር እናንተ ነጋዴዎች ከዚህ በኋላ እኔ በምላችሁ ዋጋ ሽጡልኝ ማለት አንችልም። ፕራይስ ኢዝ እኔ ገበያውን ነው መስለው እኔ የገበያውን ነው ወስደው። ኢንዱስትሪ ኢዝ ኤ ፕራይስ ሜከር። እኔ ኢንዲቪጁዋል ፈርሞች ደግሞ ፕራይስ ቴከር ይባላሉ። የገበያውን ነው እኛ የምንወስደው። ዋጋ የሚወስነው ማርኬቱ ነው። ያ ማርኬት ደግሞ ማን በምን ይወሰናል? በኢንተርሴክሽን ፖይንት ኦፍ ዲማንድ ኤንድ ሰፕላይ። ስለዚህ ፈርሞች ፐርፌክት ኮምፒቲሽን ላይ ፕራይስ ቴከር ሲሆኑ ኢንዱስትሪ ደግሞ ፕራይስ ሜከር ወይንም ፕራይስ ሴተር ይሆናል ማለት ነው። ይህንን ለማሳየት የተሰራ ነው። እዚህ ላይ ዘ ኢንተርሴክሽን ቢትዊን ዲማንድ ኤንድ ሰፕላይ ይችን ኢኩሊብሪየም ፖይንት ትሰጣለች። ይቺ የምትወሰነው በማርኬት ነው። ፕራይስ ኮንስታንት፣ እዚህም ፕራይስ ኮንስታንት ይሆናል። ዚስ ከርቭ ኢዝ ፕራይስ ኦልሶ ናውን አስ ዲማንድ ከርቭ ማለት ነው። ዚስ ኢምፕላይዝ ዛት ኤቭሪ ኢንዲቪጁዋል ፈርም ኢን ሰች ማርኬት ፌስስ ሆሪዞንታል ዲማንድ ከርቭ። ዘ ዲማንድ ከርቭ ኦፍ perfect competition is horizontal. This horizontal demand curve is also known as perfectly elastic demand curve. The slope of horizontal line ይመጣል። በፊክስድ ፕራይስ የተለያዩ አይነት በጣም ጥቂት በጣም ብዙ ፕሮዳክቶችን መግዛትና መሸጥ ይቻላል ማለት ነው። ስለዚህ the demand curve of the firm under perfect competition is ሆሪዞንታል ላይን የሚለውን ያሳየናል ማለት ነው። ይህንን ካልነ እነዚህን ኮንሰፕቶች መረዳት አለብን። ቶታል ረቨኒው ምንድን ነው? ቶታል ረቨኒው ማለት the total amount of money a firm receives from a given quantity of a product. That means price times quantity. ፕራይስ አለን ገበያ ላይ ባለው ፕራይስ የምንሸጠው መጠን ሁለት ዕቃ ይዘን ገበያ ስንወጣ ሁለቱን ዕቃ ስንሸጥ የምናገኘው ጠቅላላ ገቢ that is known as total revenue. average revenue በአንድ ዩኒት ምን ያህል revenue average total revenue divided by average revenue is equal to total revenue divided by quantity. total revenue ደግሞ ምንድነው ብለን price times quantity over q by q is equal to p. average revenue ካሁን በኋላ ማለት ፕራይስ መሸጫ ዋጋ ማለት ነው። marginal revenue ማለት marginal revenue means is equal to extra money ማለት ነው። additional amount of money the firm receives by selling one more unit of the product. ለምሳሌ አንድ ዕቃ ስትሸጡ የምታገኙት ቶታል revenue አለ። ይሄ ኳንቲቲ እና ቶታል revenue ብለን እንያዘው። አንድ ዕቃ ስትሸጡ 6 ብር አገኛችሁ። ሁለተኛ ዕቃ ስትጨምሩ 10 ብር አገኛችሁ። ዛሬ 10 ብር አግኝታችኋል። 10 ብር ለማግኘታችሁ አዲሽናሉ ምን ጨምራችሁ ነው? that is marginal revenue is equal to total change in total revenue over change in q. በፐርፌክት ኮምፒቲሽን ማርኬት there is no change in price. marginal revenue is equal to price times change in q over change in q.
ለምንድነው ቼንጂንግ ኪው ኳንቲቲ መጨመር መቀነስ እንችላለን ፕራይስ ግን መጨመርና መቀነስ አንችልም ስለዚህ ሁለቱን እናጣፋለን ማርጂናል ሬቨኒው is equal to price is equal to average revenue is equal to demand of the curve ማለት ነው ስለዚህ ፐርፌክት ኮምፒቲሽን ላይ ማርጂናል ሬቨኒው የምንለው ፕራይስ የምንለው አቨሬጅ ሬቨኒው የምንለው ተመሳሳይ ነው ማለት ነው ይህንንም ፕራይሳችን ይህ ነው ካልነ ይህ ከርቭ ኦልሶ ማርጂናል ሬቨኒው ነው is equal to average revenue ነው is equal to price ነው is equal to demand curve of the firm ነው ማለት ነው አንድ አይነት ዋጋ አላቸው ማለት ነው so ይህንን ካል what are the shape of total fixed cost total variable cost total cost average variable cost and average cost curves why do they take those shapes አስረኛ ክፍል ላይ ሌሰናችሁ ላይ ኮስት ኮንሴፕት ላይ እዚህም ኮስት ኮንሴፕቶችን ማየት ያስፈልገናል ኮስት ኮንሴፕት ኮስት ማለት the price of input በቃ ጥሬ ዕቃዎችን ለመግዛት የምንከፍለው ክፍያን ኮስት እንበለው ለምሳሌ ሬጉላር ገቢ የሌለው ሰው በሰዓትና በሳምንት የሚከፈለው ክፍያ ዌጅ እንለዋለን ሬጉላር ገቢ ኑሮት ወርሃዊ ወይንም አመታዊ ካልኩሌት እየተደረገ የሚከፈለው ደግሞ ሳለሪ ሁለቱም ክፍያ ነው ልክ እንደዚህ ለዕቃ ዋና ይሄ ፋይናል ፕሮዳክቶችን ስትገዙ የምትከፍሉት ክፍያ ፕራይስ ዋጋ ፕራይስ እንበለው ለጥሬ ዕቃዎች የምንከፍለውን ክፍያ the cost of raw material the price of input is known as cost it is cost of production the price of input or the expenditure the firm incurs on inputs are referred to as cost of production cost of production ይህ ነው ካልነ ሁለት አይነት ኮስቶች አሉ ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት አምራቾች ናችሁ እንበል አምርታችሁ ለመሸጥ ምንም ነገር የላችሁ ነበር ስለዚህ ራው ማቴሪያል መሰብሰብ ጀመራችሁ ቤት ተከራያችሁ ቤት ስለተከራያችሁ ጸሐፊ ቀጠራችሁ ማናጀር ቀጠራችሁ ማናጀር ስለቀጠራችሁ ፎር ኤግዛምፕል ሻይ ቤት ብትከፍቱ ቤት ተከራይታችኋል ስኳር ገዝታችኋል ሻይ ቅጠል ገዝታችኋል ውሃ ገዝታችኋል ሰው ካልቀጠራችሁ ምርት አይሆንም እነዚህን ራው ማቴሪያሎች የሚያቀናጅ ሌበር ያስፈልጋል ለሌበሩ የሚወጣው ወጪ ቫሪያብል ኮስት ይባላል ሌበሩ በመግባቱ ምክንያት አውትፑት ይጨምራል ወይንም ይቀንሳል ሌበር በመኖሩ ፊክስድ የቤት ኪራይ ስለከፈላችሁና ሰው ሳትቀጥሩ ሻይ ቅጠል ሳትገዙ ስኳር ሳትገዙ ቤት ኪራይ ብቻ ስለከፈላችሁ ግን ምርት አታመርቱም that is known as total fixed cost total fixed cost ማለት a cost that does not vary with the level of output ከአውትፑታችሁ ጋር አብሮ የማይቀያየር ለምሳሌ ለአድሚኒስትሬቲቭ ስታፍ ደሞዝ ብትከፍሉ ቤታችሁ እያረጀ ሲመጣ ዴፕሪሺየት ሲያደርግ ስታሳድሱ የምታወጡት ወጪ በአጠቃላይ ይህንን ያህል ጊዜ አመርታለሁ ብላችሁ በያዛችሁት ጊዜ ውስጥ የማይቀያየሩና የናንተን ምርታማነት አፌክት የማያደርጉ ወጪዎች ፊክስድ ኮስት እንላቸዋለን ከአውትፑታችን ጋር ቀጥተኛ ግንኙነት ያለው that is known as variable cost ይባላል a cost that varies as output varies ሻይ ቅጠል ስትገዙ ስኳር ስትገዙ ሰው ስትቀጥሩ ቤቱ ኪራይ እንዳለ ሆኖ እነዚህን ወጪ አውትፑታችሁን የሻይ መጠን የምንሸጠውን የሻይ መጠን እንዲጨምሩ የሚያደርጉ that is known as variable cost the cost of raw material the cost of labor ዳይሬክት ሌበር ማለት ነው ላይኛው አድሚኒስትሬቲቭ ስታፍ ብለናል ማናጀር ብትቀጥሩ ማናጀሩ ሰርቶ ያቀርበው ለሱ የሚወጣው ወጪ አድሚኒስትሬቲቭ ስታፍ ወጪ እንለዋለን ኮስቱን ሌበር የምንለው ግን ቀጥተኛ ሻይውን የሚያፈላው የሻዩ መጠን እንዲኖርና እንዳይኖር የሚያደርገው that is variable cost እንላቸዋለን total fixed cost ብዙ ጊዜ ፊክስድ ነው ፊክስድ ኮስት የዚህ አይነት ከርቭ አለው variable cost የዚህ አይነት total variable cost የዚህን ይመስላል እናያቸዋለን የሚቀጥለው ሌሰን ላይ ስለዚህ ይህንን ካል total cost ምን ማለት ነው total cost is the cost incurred all types of input በሆነ አመርታለሁ ባላችሁበት ጊዜ የምታወጡት ጠቅላላ ወጪ that is known as total cost total cost equals to total fixed cost plus total variable cost look ምርትም አመረታችሁም አላመረታችሁም የቤት ኪራይ ትከፍላላችሁ look at it ዜሮ አውትፑት ነው አንድ ፕሮዳክት ስታመርቱ 100 ትከፍላላችሁ 200 3 እያመረታችሁ ነው የቤት ኪራዩ ግን እንዳለ ነው look at it
የቤት ኪራይ ስለከፈላችሁ አይደለም ይሄ ምርታማነት የመጣው። የፈለገ ይሁን ዜሮ አውትፑት እያለ ግን ዜሮ ቫሪያብል ኮስት አላችሁ። አይ ሻይ ቅጠል ልጨምር፣ ስኳር ልጨምር፣ ሰው ልቅጠር ስትሉ 30 ብር አወጣችሁ፣ ምርታችሁ አብሮ አደገ። ሁለተኛ ሰው ቀጠራችሁ፣ ራው ማቴሪያል ጨመራችሁ፣ ምርታችሁ 2 ሆነ። ምርታችሁ 7 ደረሰ። ስንት ብር አወጣችሁ? 130። የቶታል ፊክስድ ኮስት እና የቶታል ቫሪያብል ኮስት ድምር ዛት ኢዝ ናውን አስ ቶታል ኮስት። ጠቅላላ ጥሬ ዕቃ ለመግዛት የምታወጡት ወጪ ቶታል ኮስት ይባላል። ግራፋቸውም መጀመሪያ ላይ ይሄው 100 ፊክስድ ኮስት። ፊክስድ ኮስት ምን ጊዜም ሆሪዞንታል ላይን ይሄው 100 ይሄው አንድም ስትገዙ ሁለትም ሶስትም አራትም አምስትም አውትፑት ስናመርት ፊክስዳችን 100 ነው። ቶታል ቫሪያብል ኮስት ከዜሮ ነው የሚጀምረው። ዜሮ ከሆነ አውትፑቱም ዜሮ ይሆናል። ወጫችን ዜሮ። ምንም የሻይ ቅጠልና ሰው ካልቀጠርን ምንም አይነት ምርት አናመርት። ሰው ቀጠርን፣ ሻይ ቅጠል፣ ስኳር ገዛን፣ ውሃ ገዛን፣ ብርጭቆ ገዛን፣ አቀረብን። ስናቀርብ ዛት እየጨመረ ኢንክሪዚንግ አት ዲክሪዚንግ ሬት ኢንክሪዚንግ ሬት ይመጣል። ከቶታል ቫሪያብል ኮስት ላይ ዝም ብላችሁ 100 ከዚች እስከዚች ያለችው ጋፕ 100 ናት። ከዚች እስከዚች ያለችው ጋፕ 100 ናት። ከዚህ እስከዚህ ያለችው ጋፕ 100 ናት። ቢኮዝ ዚስ ቶታል ኮስት ኢዝ ኢኳል ቱ ቶታል ቫሪያብል ኮስት ሲደመር ቶታል ፊክስድ ኮስት ስላልን ማለት ነው። ስለዚህ ይህንን ከርቭ ይህንን ሼፕ ይይዛሉ ማለት ነው፣ ቶታል ፊክስድ ኮስት እና ቶታል ቫሪያብል ኮስት። ከዚህ በመጨመር ዋት አባውት አቨሬጅ ኮስትስ? አቨሬጅ ማለት ፐር ዩኒት ኦፍ አውትፑት ማለት ነው። ፐር ዩኒት ኦፍ ማለት አቨሬጅ ፊክስድ ኮስት ማለት ኢዝ ኢኳል ቱ ማርጂን ቶታል ፊክስድ ኮስት ኦቨር ኪው ማለት ነው። በአንድ ከዚህ ወደ ኋላ ስንመለስ 100 ሲካፈል ለ1 100 ሲካፈል ለ2 100 ሲካፈል ለ3 100 ሲካፈል ለ4 ምንን ያሳየኛል? ቶታል አቨሬጅ ፊክስድ ኮስትን ያሳያል ማለት ነው። አቨሬጅ ቫሪያብል ኮስት የቶታል ቫሪያብል ኮስት ፐር ዩኒት ኦፍ አውትፑት ምን ያህል ወጪ ወጥቷል የሚለውን ያሳይናል። አቨሬጅ ቶታል ኮስት is equal to ቶታል ኮስት ኦቨር ኪው። አቨሬጅ ማለት በአንድ ዩኒት ምን ያህል አወጣን ነው። ስለዚህ ቶታል ኮስት ማለት ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ነው ኦቨር ኳንቲቲ ማለት ነው። ይህ ማለት ደግሞ ቶታል ፊክስድ ኮስት ኦቨር ኪው ፕላስ ቶታል ቫሪያብል ኮስት ፐር ዩኒት ኦፍ አውትፑት ማለት ነው። ስለዚህ ይህኛው ማለት አቨሬጅ ኮስት is equal to ይህኛው አቨሬጅ ፊክስድ ኮስት ፕላስ አቨሬጅ ቫሪያብል ኮስት ይሆናል ማለት ነው። እዚህ ላይ ለየት የሚለው በፐርፌክት ኮምፒቲሽን ማርኬት ማርጂናል ኮስት አዲሽናል ወጪ፣ ቅድም ማርጂናል ሬቨኒው ኤክስትራ ሬቨኒው ነው እንዳልነው፣ አንድ ተጨማሪ አውትፑት ለማምረት ምን ያህል ወጪ አወጣችሁ? ማርጂናል ሬቨኒው ማርጂናል ኮስት is equal to change in total cost over change in ኪው ማለት ነው። is equal to derivative of total cost over the respective of quantity ማለት ነው። ይህን ካልነ ማርጂናል ኮስት is equal to change in total cost with respect to one more unit of output ካልነ change in total cost ማለት change in total fixed cost plus change in total variable cost over change in Q ማለት ነው። change in marginal cost is equal to change in total fixed cost fixed cost እዚህ እንመለስ። total fixed cost ከመቶ ወደ መቶ ላይ ሲቀነስ 100 ቶታል ፊክስድ ኮስት ልዩነቱን ምን ጊዜም ስንሰራ ቶታል ቼንጅ ኢን ቶታል ፊክስድ ኮስት ምን ጊዜም ዜሮ ይሆናል። ስለዚህ ማርጂናል ኮስት ኢኳልስ ቱ ቼንጅ ኢን ቶታል ቫሪያብል ኮስት ኦቨር ቼንጅ ኢን ኪው የሚለውን ቅርጽ ይይዛል ማለት ነው። ወይንም ማርጂናል ኮስት ኢኳል ቱ የሁለቱን ድምርም ወስዳችሁ የቶታል ፊክስድ እና የቶታል ቫሪያብል ኮስት ድምርን ልዩነት ወስዳችሁ የምታገኙትና የቶታል ቫሪያብል ኮስትን ልዩነት ወስዳችሁ የምታገኙት ውጤት ተመሳሳይ ነው ማለት ነው። በዚህም እዚህ የተሰመሩትን 100 ሲካፈል ለ1 100 ሲካፈል ለ2 100 ሲካፈል ለ1 መጀመሪያ 100 ይመጣል። ተመልከቱ እዚህ ፊክስድ ኮስትን አቨሬጅ ፊክስድ ኮስት is equal to total fixed cost over ኪው ካልነ ምን ጊዜም አናቱ 100 ነው። 100 ሲካፈል ለ0 100 ሲካፈል ለ1 100 ሲካፈል ለ2 100 ሲካፈል ለ3 100 ሲካፈል ለ4 ምን እየቀነሰ የፈለገ ቢሆን ግን አውትፑቱን ኳንቲቲውን የማይነካ ማለት ነው። ሉክ ዳውንዋርድ ስሎፕ ነው። ኤው ዘን ይጠጌ ግን አይነኬ ዳውንዋርድ ስሎፕ ይመጣል። ከዛ ውጭ ማርጂናል ኮስት አቨሬጅ ቶታል ኮስት አቨሬጅ ቫሪያብል ኮስት ሁሉም መጀመሪያ እየቀነሱ ይመጣሉ።
ሚኒመም አማውንታቸው ከደረሱ በኋላ they start to increasing በዚህ ምክንያት ማርጂናል ኮስት average total cost average variable cost has U shape ሁሉም እየቀነሱ ይመጣሉ respective minimum point ከደረሱ በኋላ they start to increasing as a result of this one they have U shaped ብለን ይዛቸዋለን ማለት ነው